ዛሬ በዚህ ዝግጅቴ መልካም መስካሪና ክፉ መካሪን እናነጻጽራለን። የጣሊያኗ ጠቅላይ ሚኒስትር ጆርጃ ሜሎኒ እውነቱን መሰከሩ። ለአፍሪካም እውነት የተናገሩ ብቸኛ የአውሮፓ መሪ ያደርጋቸዋል። እንዲህም አሉ። አፍሪካ 50 በመቶ የዓለም ጥሬ ሀብት ያለባት ስትሆን ይህን እንዳታዩ በቀጠናችሁ ሰላም እንዳይኖር በተሳሳተ ስርዓተ ትምህርት ፖሊሲ አይናችሁን አውረናችሁ ኖርን ሲሉ ምስክርነት ሰጥተዋል። እውነት ብለዋል። አውሮፓውያኖች በተሳሳተ ትምህርት ፖሊሲ ነው አይናችን ያወሩን። ወደ ኢትዮጵያ ስንመጣ ከሀገር በቀል እውቀት እንዴት እንደተነቀልን የልምዣት በተባለው የአዲስ ዓለማየሁ መጽሐፍ ገጽ 214 ጀምሮ መመልከት ያስፈልጋል። በነገራችን ላይ ይህ መጽሐፍ አሁን ላለንበት አንዳንድ ችግሮች መነሻ ምክንያት ምን እንደሆነ የሚያብራራ ስለሆነ ትውልዱ ሊያነበው ይገባል። ይህ ሰው ሎርድ ማካወሊ ይባላል። በዜግነት እንግሊዛዊ፣ ለረጅም ጊዜ የህንድ የትምህርት ሚኒስተር ሆኖ ያገለገለ፣ በ1835 ዓ.ም አፍሪካን እንደጎበኘ የሚናገር፣ ከጉብኝት በኋላም ለእንግሊዝ ፓርላማ ሁኔታውን ያቀረበ ግለሰብ ነበር። ይሄ ግለሰብ ምን ይላል? በአፍሪካ ጎበኘሁኝ፣ ነገር ግን ከፍተኛ የሆነ የባህልና የትምህርት ስርዓት አላቸው። ይህንን ከፍታ ለማስጣል የአፍሪካን ባህልና ስርዓተ ትምህርት አከርካሪ መስበር ያስፈልጋል ይላል። በአፍሪካ ስጎበኝ ሌባና ለማኝ አላገኘውም ሲል ምስክርነት ይሰጣል። ይሄ የባህል ከፍታ ያለውን ህዝብ ለማስተዳደርና በአውሮፓ ስር ለማድረግ ማንነታቸውን ማስጣል ያስፈልጋል ባይ ነው። ማንነታቸውን ለማስጣል ደግሞ ስርዓተ ትምህርታቸውን መቀየር ነው ይላል። በመሆኑም በዚህ ክፉ ሰው መካሪነት አውሮፓውያኖች በአፍሪካ ውስጥ ስርዓተ ትምህርታችን ቀየሩ፣ ባህላችንና አጠቃላይ ሁኔታችን ሰበሩ። እንዳለውም ማካወሊ የአፍሪካ ባህልና ስርዓተ ትምህርት በአውሮፓውያኖች ተሰበረ። አሁን ላለንበት ምስቅልቅልም መነሻ ምክንያቱን አገለገለ።